ዛሬ እንግዲህ በጣም የገረመኝና የደነቀኝን ነገር ልንገራችሁ። በዛሬው ወሬያችን ላይ ዱባይዋ እና እንስት አለች። እንዲሁም ደግሞ ተከታታይ ቲክቶክ ድራማ ያደረጉት ሃይማኖታችንን መቀለጃ ያደረጉት ለቪው እና እኔ እንዴት እንደያሰባችሁት እንደሆነ አላውቅም። ለነገሩ የሚያስቀው ነገር ከወደ ዱባይ ጸበል በሃይላንድ እያከፋፈሉ ምንድን ነው የዲሊቨሪ ነው ምናምን ክፈሉና ውሰዱ እያሉ ያሉም ሰዎች እንዳሉ ሰምተናል። በነገራችን ላይ እኔ ከምንም አይነት አንግል ሳይሆን እንደ አንድ ኦርቶዶክስ ሃይማኖት ተከታይ ሃይማኖቱ ላይ ያን ጠንካራ ምናምን ሁኜ ሳይሆን ግን እንደው የሚሰማኝና ማለት የምፈልገው ነገር ስላለ እላለሁ። እንዲሁም ደግሞ በዋልድባ አባቶች ላይ የሚሰራው ተከታታይ ድራማ እንደ ህዝበ ክርስቲያን እንደ ኦርቶዶክስ የተሰማኝን ነገር አስተያየት መስጠት ፈልጋለሁ። እኔም ዩቱብ እየሰራሁበት ነው፣ መሆን አልነበረበትም። ነገር ግን ለዚህ ዋነኛው ተጠያቂው እኛ ሳንሆን ከታች ያለ ነው እኛ ሳንሆን ራሳቸው ትላልቅ ዩቱበር ነን የሚሉ ሰዎቹ ራሳቸው ወደ ሚዲያ ያመጡት ሰዎች ናቸው ተጠያቂነት ያለባቸው ብዬ ነው የማስበው። ከወንድማችን ጋዜጠኛ ዩቱብ ባለቤት እሸቱ ከሱ ዩቱብ ይጀምራል። እሸቱ እንግዲህ ስለ ዋልድባ የሴቶች ገዳም በሚል ወይም በብዙ አይነት መነጋገሪያ ርዕስ አድርጎ ወይም ስለ ገዳሙ ስላለው ነገር የሰራው ቪዲዮ እንደ ተከታታይ ድራማ ወይም በጣም ልብ አንጠልጣይ ወይም ደግሞ የሚያሳዝን በጣም የምታምር እናት የተቀረጸችበት ፊልም የመሰለ ነገር ግን ህዝቡ እንዲረዳ ተብሎ የተሰራበት ባህሉንም ሃይማኖቱንም የማያካትት ነገር ተደርጎ ወደ ህዝብ ሲመጣ እግዚአብሔር ይባርክ፣ እግዚአብሔር ይስጥክ፣ እግዚአብሔር ያሳድግህ፣ ልጅህን ይጠብቅልህ ብላችሁ ያው የኛ ህዝብ ድራማ ስለምትወዱ ተከታታይ ነገር ስለምትወዱ አምጥቶ አሳይቶን ነበረ። ከዛም በኋላ ደግሞ የዋልድባ አባቶች መጥተው ትክክል እንዳልሆነ እና ትክክል እንዳልተደረገ ተናግረው በይቅርታ ተላልፈው ነበር። እኔ ያልገባኝ ስለ ዋልድባ አባቶች ሳይሆን እንደ አንድ ምንም አላውቅም፣ ግን ሚዲያ ላይ እንደማየው ሰው ነው መናገር የምፈልገው እና በጣም ስለገረመኝ ነው። ማለት በነገራችን ላይ በጣም ሃይማኖቱን ማክበራችሁ መውደዳችሁ ምናምን ጥሩ ሆኖ ሳለ የምትሰሩት ነገር ግን እንደ አንድ ኦርቶዶክስ ያሳፍራል። አንቺ ይኸውልሽ እዚህ ጋር ልክ ወደዚህ ስከተው ድፍት አለ። እናቴ ቀኔን አሳምሪልኝ እና በጣም ያዘንኩበትን ቪዲዮ ላሰማችሁ ጋይስ ስሙት። አባቶች በዚህ ደረጃ ሶሻል ሚዲያ ላይ መጥተው እንደዚህ አይነት ቪዲዮ ሲሰሩ እንደ ኦርቶዶክስ ያውም የገዳም አባቶች እንደዚህ አይነት ነገር ሲናገሩ ምን ይሰማችኋል? እናንተ ምን ተሰማችሁ? ምን የምትሉት ነገር አለ? እኔ ራሴን አስተያየት መስጠት እችላለሁ። በነገራችን ላይ እኔ አስተያየቱን ስሰጥ እንደሌላ ነገር እንዳትወስዱብኝና እንዳትናገሩ። ምክንያቱም ይሄ ነገር ትክክል እንዳልሆነ ከሚቃወሙ ሰዎች መካከል አንዷ እኔ ስለሆንኩ ማለት ነው። አሁን እንግዲህ ማን ነበረ አንደኛው የእግረኛው ሚዲያ በነገራችን ላይ ጋይስ ለካስ መሪጌታ ነበሩ። እግረኛው ሚዲያ ከዚህ በፊት የሚገርም ነው። ታሪኮትን ስሰማ ከመሪጌታ ነው ለካስ ዩቱበር ጋዜጠኛ የሆኑት። የሚገርም ነው። ይሄን የመሰለ የቅድስና ህይወትን ሰጥተው በሃይማኖቱ ላይ አስተማሪና አገልጋይ ቢሆኑ አይጠቅምም ነበረ? ሶሻል ሚዲያ ላይ ዓለማዊ ነገር ላይ ቁጭ ብለው እንደዚህ አይነት ነገር ከማስተላለፍ መምህር መሪጌታ እኛ አሁን ግን ከመሪጌታ ጋር ነው የምንከራከረው ማለት ነው። ጌታ ወይ ቅዱስ ገብርኤል ይቅር በለኝ፣ አቤቱ አምላኬ ይቅር በለኝ፣ አቤቱ አምላኬ ይቅር በለኝ። ቤተሰብ ጌታ ከነመሪጌታ ጋር ነው እኛ የምንከራከረው። የእግረኛው ሚዲያ ባለቤት ከዚህ በፊት መሪጌታ ነበሩ። ለካስ ይሄን የመሰለ ክብር ተሰጥቶት ሚዲያ ላይ አሁን ጋዜጠኛ ባይሆኑስ? አብሶ ዩቱብ ቴሌቪዥን ቻናል ላይ ቢሆን እንኳን ኢትስ ኦኬ፣ ቴሌቪዥን ቻናል ላይ ኢትስ ኦኬ፣ ችግር የለውም። እንደው ዩቱብ ላይ ጋዜጠኛው በጣም ነው የሚገርመው። ኤኒዌይስ ለምንድን ነው ግን እኔ ቪዲዮዎቹ ሴቭ ሳረጋቸው የሚጠፉብኝ? ጋይስ ይጠፋብኛል ሁል ጊዜ።
ሁሌ ሴቭ ሳረጋቸው ቪዲዮዎች ይጠፉብኛል። ምን ሲሆን ነው እንደዚህ የሚሆነው ጋይስ? ቲክቶክ ላይ ምን ሲሆን ነው እንደዚህ የሚጠፋው? ሴቭ ያረኳቸው ቪዲዮዎች ሁሌ ይጠፉብኛል። መቤቴ ነው። የለም የለም ጋይስ ጌታን የለም። ኤኒዌይስ ችግር የለውም። እዚህ ውስጥ ባትገቢ አሁንስ ሊያየ የምትሉኝ ሰው ለምንድን ነው ጋይስ እዚህ ውስጥ ባትገቢ የምትሉኝ? እነሱ ዩቱብ እየሰሩና ለእኛ አይደለ እንዴ በዛም ወጣ በዚህም ወረደ ዩቱብ ላይ ሶሻል ሚዲያ ላይ የሚመጣው እኛ እንድንነጋገርበትና እንድናየው አይደለም? ለምንድን ነው እዚህ ነገር ላይ እንዳትገቢበት የምትሉኝ? ጋይስ ቪዲዮ ጠፋ። ለምንድን ነው እኔ ሳውራው ነው በቃ እንደው ሁሉ ነገር ተጠያቂነት ያደርገው እንጂ እነሱ ሲያደርጉት ትክክል እኮ ነው አይደለ? ለማንኛውም የዋልድባ አባቶችን እያመጣችሁ ሚዲያ ላይ ማለት ኢንተርቪው ባታደርጓቸውስ? እከሌ ያደረገው ስህተት ነው፣ እከሌ ያደረገው ትክክል ነው፣ እከሌ ያደረገው ጥሩ ነው፣ እከሌ ያደረገው ባታስሉ ስለእናንተ ቪውና ለእናንተ ዩቱብ ሜክ ማድረጊያ እኚህን የተከበሩ አባቶቻችንን የጽድቅ ሰዎችን ለምንድን ነው ወደዚህ አምጥታችሁ የጽድቅ አባቶቻችንን ወደ ሚዲያ አምጥታችሁ ኢንተርቪው የምታደርጓቸው? ሀይ መጣ ሰው ጋይስ እና እሺ ለማንኛውም ቆይ ጋይስ ጋይስ እዚህ ጋር ዜጋ ነው ጎረቤቴ አም ሶሪ ከዜጋ ጋር ነው የምኖረው እና ለምንድን ነው ኢንተርቪው እየመጣችሁ እሱ ያለበት ምክንያት እያላችሁ አባቶቻችንን ዩቱብ ላይ እያመጣችሁ የምትሰሩባቸው እዛ ቦታው ላይ ድረስ ሄዳችሁ ተገኝታችሁ የምትሰሩት ኢንተርቪው ምንድን ነው ጥቅሙ ጋይስ? ጥቅም አለው ግን ማለት ተገቢ ነው? እኔ አላውቅም ከእናንተ ጋይስ ዜጋ ነው ጎረቤቴ ማተብ ሰሪ እሺ ፍቅር አስራለሁ ምን ላድርግ እየሰደባችሁ ነው ማተብ ሳደርግ ተገቢ ነው? እሸቱም የሰራኸው ለዩቱብ ጥቅም ነው፣ እግረኛው ሚዲያም የሰራኸው ለዩቱባችሁ ጥቅም ነው እንጂ እውነት ስለ አባቶቻችን ስለ ሃይማኖታችን ያን ያህል ተጨንቃችሁ ማሰባችሁ አይመስልም። ምክንያቱም እግረኛው ሚዲያ አውጥተህ ስታሳይ አንድ የኦርቶዶክስ ወንድምህን ማነው እሸቱን ያስወቅሰዋል አይደለም? ያስወቅሰዋል፣ ያሰድበዋል፣ ያዘልፈዋል፣ ያስተቸዋል። እሸቱም ደግሞ ያንን ቪዲዮ አምጥተህ ስታሳይ መቴት ሲጀመር ገዳም ውስጥ ያሉ አባቶች ጋይስ ዩቱብ ላይ ባይመጡስ ባይታዩስ? ለነፍሴ ያለ ለህይወት ያለ ለጽድቅ ያለ ለጌታ ያለ ያድርግ። ለምንድን ነው በእነዚህ አባቶች መነገጃ የምታደርጉት? እነዚህን አባቶች እያመጣችሁ ሚዲያ ላይ ህዝብ እንዲያያቸውና ይሄ አፋቸው ያልጸዳ በኃጢአት የተጨማለቅን ምንም የማናስብ የሃይማኖቱ ተከታይ ያልሆነን ሰዎች እነዚህ አባቶች ላይ እንዲዘባበቱ ለምን ትፈቅዳላችሁ? እንደው ሰው ከሆናችሁ ካሰባችሁ ትክክል አይደለም እየሰራችሁ ያላችሁት። ሰው በቃን ዓለም በቃን ብለው የሸሹትና ገዳም የገቡትን አባቶች ዩቱብ ላይ አምጥታችሁ ኢንተርቪው ይሄ እኮ በጣም የሚያሳፍር ነገር ነው። በነገራችን ላይ ትክክል ነው፣ ሃይማኖተኛ እግዚአብሔር የባረከ ምናምን አይደለም። ይሄ በጣም የሚያሳፍር ነገር ነው። ትክክል አይደለም። ባታመጧቸውስ? ዓለም በቀኝ ገዳም ሰው ሲገባ እኮ
ሲገባ እኮ ጋይስ የዓለምን ነገር ትቶ አይደለ እንደሚገባው። እኚህን አባቶች አምጥታችሁ ሚዲያ ላይ ቁጭ አድርጋችሁ ለእናንተ ዩቱብ ማንቀሳቀሻ እንዲሁም ደግሞ ለእርዳታ ማሰባሰቢያ ለምን ታደርጓቸዋላችሁ? ለነፍሳችሁ ካለ ለህይወታችሁ፣ ለሃይማኖታችሁ፣ ለጌታችሁ፣ ለልበቅ ለራሳችሁ ካላችሁ ካላችሁ ላይ መስጠት እንጂ ሚዲያ ላይ ቪዲዮ ቀርጻችሁ ለህዝብ እያሳያችሁ ለእናንተ ኑሮ ማሞቂያ እንዲሁም ለዩቱብ ማድመቂያ ባታደርጓቸው ሁለታችሁም ዩቱበሮች ሁለታችሁም ማለት ነው። ከእናንተ አውቄ ወይም ከእናንተ ተሽዬ አይደለም፣ ግን እናንተ ያመጣችሁት ጣጣ ነው። አንደኛውን ኢንተርቪው ሲያደርግ አንደኛው ደግሞ መልስ ብሎ ያመጣል እና የአንድ አባት ልጆችም አትመስሉም፣ የአንድ ሃይማኖት ተከታይም አትመስሉም። በሁለታችሁ ውስጥ ያለው ቢፍ ወይም ይሄ የምታሳዩት ነገር የአንድ ኦርቶዶክስ ሃይማኖትን ያዋርዳል እንጂ አያስከብርም። ስለዚህ ሁለታችሁም ከእንደዚህ አይነት ነገር ዩቱብ ማስታረቅም ማስማማትም ከፈለጋችሁ ወይም ደግሞ ማሳየትም ከፈለጋችሁ በውስጥ መጨረስ ነው እንጂ ሚዲያ ላይ ኢንተርቪው እያደረጋችሁ ማሳየት ተገቢ ነው ጋይስ። እሸቱ ወንድሜ ብትሆን መጀመሪያ ያስተላለፍከው ነገር በጣም ትክክል አይደለም ማለት እንደ አንድ ኦርቶዶክስ የሚወገዝ ነገር ነው፣ የማይደገፍ ነገር ነው፣ የማያስብል ነገር ነው። አንተም እግረኛው ሚዲያ ላይ ያለው ጋዜጠኛ አንተም ትክክል አይደለም። ድጋሚ አምጥተክ የአባቶች መልስ ገዳም ድረስ ዋልድባ ድረስ ተገኝተክ ይሄው እንደዚህ ብለክ አጭበረበረን፣ አታለለን፣ እንደዚህ ያደረገን ብለው ከአባቶቻችን ይህንን መስማት ራሱ እኮ እንደ አንድ የገዳም አባት ማለት ይህንን ኢንተርቪው ማየትም አንፈልግም። ስለዚህ ምን እየሰራችሁ ነው? ምን እያደረጋችሁ ነው? እውነት ሃይማኖቱን እያስከበራችሁ ነው? እውነት ሃይማኖቱን ሰው እንዲያከብረውና ሃይማኖቱ ሰው እንዲከተለው እያደረጋችሁ ነው? አይደለም። እና ለምንድን ነው በዚህ ደረጃ የገዳም አባቶች ላይ ወይም ደግሞ ዋልድባ ያሉ አባቶች ላይ በዚህ ደረጃ ቪዲዮ እየተከታተላችሁ መስራት የፈለጋችሁት? ለምንድን ነው የእነዚህን አባቶች ክብር በዚህ ደረጃ ማውረድ የፈለጋችሁት? ምክንያቱም ሁሉም ኦርቶዶክስ አይደለም፣ ሁሉም ኦርቶዶክስ እምነት ተከታይ አይደለም። ሶሻል ሚዲያ ላይ ደግሞ ያለው ያበደ ማህበረሰብ ነው። ያበደ ማህበረሰብ ወይ የራሱን ሃይማኖት አጠንክሮ ያልያዘ ወይም ስለ ራሱ ሃይማኖት የማያውቅ ደስ ያለውን ኑሮ የመረረውም ኑሮ ያልመረረውም ደስ ያለውን ኮመንትና አስተያየት የሚሰጥበት እንዲሁም በሶሻል ሚዲያ ቪዲዮ ወጥቶ የፈለገውን የሚናገርበት ነው። ስለዚህም ለምንድን ነው እንደዚህ የምታደርጉት? ገንዘብ በልጦባችሁ ነው ከእናንተ ከራሳችሁ ሃይማኖት ከአባቶቻችሁ እንጂ አሁን እያደረጋችሁት ያላችሁት ነገር በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። እና ባትመላለሱ መመላለስ እንኳን ከፈለጋችሁ እውነት እሸቱ ትክክል አልሰራም ብላችሁ የምታስቡ ከሆነ እውነት እግረኛው ሚዲያ ትክክል አልሰራም የምትሉ አባቶች ካላችሁ ከበላይ ያላችሁ ይህንን ነገር ልታስቆሙ ይገባል። በውስጥ መጨረስ እንጂ ለእያንዳንዱ መልስና ለእያንዳንዱ ንግግር ዩቱብ እየተቀረጸ ለህዝብ ማስተላለፍ የለባቸውም። የገዳም አባቶችን ዩቱብ ላይ ኢንተርቪው ማድረግ የገዳም አባቶች ገዳማቸው ድረስ ሄዶ ለዩቱብ ለእናንተ ቪው እና ለእናንተ እንቅስቃሴ ማድመቂያ ማድረግ በእውነት ያሳፍራል። ማለት ቃል ሲወጣቸው ለህዝብ ማሳየት የለባቸውም። አስተምሯቸውን እንጂ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስለ ድንግል ማርያም ሲናገሩ እንጂ ስለ አንድ ግለሰብ የገዳም አባቶች አስተያየት ሲሰጡ መስማት በጣም ነው የሚያሳፍረው። እና ገዳምና ዓለማዊ ምን ነው ታዲያ ልዩነቱ? የዓለምን ነገር ገዳም ይዛችሁ ገብታችሁ ወሬ ማመላለሱ ጥሩ ነው? ትክክል ነው? የዓለምን ነገር በነገራችን ላይ እናንተ አሁን የማይገባችሁ ነገር የሚመስላችሁ ትክክል ነው ምናምን እንደዚህ ማቅረቡ ምናምን የምትሉ ሰዎች ነው። ገዳም የገባ ሰው እኮ ሁሉን ነገር ጥሎ ሁሉ ነገር በቃኝ ብሎ ከጌታው ጋር ነው ያለው። እናንተ እዚህ ዓለም ላይ ያላችሁ ምድር ላይ ማለት እዚህ ላይ ያላችሁ ሰዎች እዚህ ከገዳም እዚህ ዓለማዊ ነገር ላይ ያላችሁ ሰዎች ገዳም ድረስ ሄዳችሁ እኝን አባቶች እኮ እያሳሳታችሁ ነው ያላችሁት።